ስራጅስተኛ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ እንዴት ናችሁ ጥያቄ ነበረኝ አንድ ወንድሜ ሳኡዲ ከመጣ 12 አመቱ ነው ሚስቱ ኢትዮጵያ ናት ሁለት ልጅ ያላቸው አሁን እሷን ሳያስፈቅድ ማግባት ይችላል ወይስ እሷን ማስፈቀድ አለበት ጀዛከላህ ኸይረል ጀዛ ኢላል አንተ ማን ልታጣላ ነው እሷን ይጠይቅ አይጠይቅ እንግዲህ ሸሪዓው ጠይቁ አልጠይቁ አትጠይቁ የሚል ነገር ውስጥ የለም ፈቅዶልሃል ከቻልክ ፍትሁን ከቻልክበት ኢኮኖሚውን ከቻለ ማግባት ይችላል ግን አሁን እንዳለ እንግዲህ ባሉ ሳኡዲ ያለ ሁሉ ጭንቀት ውስጥ እያስገባቸው ነው አስፈቅድ እንደ ኑሮ ሂደት እንደ ኑሮ ማማር እንደ ኑሮ አካሄድ አንተ አስፈቅድ ብታስፈቅድ ነው ጥሩ ነው ኑሮህን የሆነ እንዳለ መበጥበጥ ማለት ነው አለበለዚያ ይታወቀለት ብጥብጥ ነው የሚነሳው እዚህም ነው ሁለተኛና ሶስተኛ ማግባት ያው ጦርነት ነው ይላሉ አንዳንዶች እኮ ሲገልጹት እመነስሩ ኢመሻሃዳ ይሏል ወይ ታሸንፋለህ ታሳመናለህ ወይ ፍዳንታ ያለ ኑሮ አደጋ ይገባል ማለት ነው አደጋ ውስጥ ይገባል ስለዚህ ብታማክር ጥሩ ነው እንደ ሸሪዓ ግን ካላማከርክ ኒካህ አይሆንም አይባልም የለም ይሄ የሚገባህና የምታውቀው ስለሆነ ጀዛከላህ ባረከላሁ ፊክ አውራ ተናገር ገለጽ እንደዚህ ነው እንደዚህ ላይ እንዳልወድቅ ምን በሚለው ነገር ተግባቡ ከዛ ውጪ ደግሞ አንተ ነህ የምታውቀው የጦርነቱን ክፋት ማለት ነው ባገባሁ ምን ትለኛለች በል አስብ አንተ ውጣ ውርድ አውጣው አውርድ ደምር ቀንስ አባዛ አካፈል ይሄን ቢመጣ ይሄን ትለኛለች ይሄ ሊደረግ ይችላል በዚህ በኩል ቢፈነዳ በየት በኩል ዘጋዋለሁ እንዴት ላደርገው ይችላል አረ ይሄ ነገር ይቅር አረ በጣም ከባድ ነው ልጆቼ ይበተናሉ አረ እንደዚህ ነው ምን ችግር አለው በቃ በዚህ ነው ብለህ ራስህ ካልኩሌት አድርግና ተወጣ ያለ ይሄን ኢንሻአላህ ባረከላሁ ፊክ 17ኛ ጥያቄ አሰላሙ